ለምንድን ነው ሲንግል ማሚ በዛው? የሴቱ ድክመት ነው የወንዱ ድክመት ነው? ምን ትያለሽ? እስቲ አንቺ እንዳለ ከተማው ሲንግል ማሚ ይሆናል። እንዴት ነህ? ደህና ነሽ ወይ? አንቺ ነቃ ደንገጥ እንዴት ነሽ? እንዴት ነህ? ሰላም ነው? ይሄ መጋረጃ አለ አረብ ሀገርም አለ። ምን የሌለ ነገር አለ? የት ሀገር ነሽ? ገጠር ነኝ። ገጠር ልጅ ነኝ። ባይዘው ያስታውቃል ጥርስሽ። አይ አሁን ያለሽበት የት ሀገር ነሽ? የገጠር ልጅ ነኝ ስልሽ ጥርስ እኔ ራስ አልኬማን ታውቀዋለህ? ከከተማዎች አሁን ያለሽበት አረብ ሀገሩን ያልኩሽ እኮ። ራስ አልኬማ የት ነው? ራስ አልኬማ ከዱባይ ትንሽ ትርቃለች። ስለዚህ ዩናይትድ አረብ ኤሚሬትስ ነሽ? ዩናይትድ አረብ ኤሚሬትስ ነሽ እንደማለት ነው። ያው እሱ ስሜት አይሰማኝም እንጂ። ስንት አመት ሆነሽ ከሄድሽ? አራሪ ገና ነኝ። ስንት ጊዜ ሆነሽ? አመት ከምናምን ነው ገና። ይሄ እኮ ሀብታሞች የሚያሩባቸውን ቪዲዮ አየውና ረበሸን ትንሽ። ሴቶቹ ዱባይ ሀገር አሁን ዱባይ ሀገር ሴት ደርሳኔ ተዝናንተው ሲመጡ ዱባይ ዘናልሽ ወይ አይደለም የሚባለው እኮ ዱባይ ታርቶብሻል ወይ ነው የሚባለው። አይ ዱባይ ታርቶብሻል ወይ ሳይሆን ዱባይ ተጉላልተሻል ወይ ነው የሚባለው። አይ መጉላላት እኮ አለው ልክ እኮ እንዴ! አፋቸውን እንዲያርገው እየቀዘኑባቸው። በስመ አብ ወልድ እንደዚህ ኧረ በኪዳነ ምሕረት በጣም አዘንኩ። አይ ሁሉንም ባይዘወይ ሁሉንም አያጠቃልልም እኮ አንገታችንን ደፍተን የሚሰራው። አንገታችሁን ደፍታችሁ የምትሰሩ አላችሁ። ግን እኔ ያልኩት እናንተ አንገታችሁን ደፍታችሁ የምትሰሩትማ ቆይታችሁ ለቤተሰባችሁ የሆነ ነገር አድርጓችሁ ምናምን ነው የምትመጡት። አሁን አሉ ሄደው የፈጠነ ሰርተው ኮንትራት ሰርተው የሚመጡ ይችላል። አላውቅም። አይ በአንዳንድ ሰዎች ምክንያት ነው የኛም ስም የሚጠፋው። ግን በብዛት ማርያምን በብዛት አንገታቸውን ደፍተው ይገዙ። ቢያንስ በፐርሰንት ራሱ ብናሰላ 30% እኮ ነው። በቃ እንደዚህ ሽኮለሌ ብለው የዱባይ ሴቶች የዱባይ ወንዶች ምናምን ተብሎ ስማችን የሚጠፋው። እኔ ውጭ ወዴት እንደሆነ አላውቅም። ማርያምን አይ አንቺ ታስታውቂያለሽ። ምስኪን ነሽ። መጋረጃሽ የሚያስታውቂው ስንት ዓመት? እኔ 26 ሄዷላ ኪሎ ሜትር አቃድጃለሁ። ግማሽ ደርሻለሁ። አግብተሻል? ወልደሻል? ሲንግል ማም ነኝ። ልጅ አለኝ። ስለዚህ ጠንካራ ነሽ ማለት ነው። አንቺ ጠንካራ ሴት ነሽ። ያው እንግዲህ ህይወት ካስተማረችኝ ያው ሲንግል ማም ሆንሽው። ባልሽ በጣም አስቸጋሪ ነው? አይ ማስቸገር ሳይሆን ያኔ በቃ በመጀመሪያው ላይ ትንሽ ስለተጎዳሁኝ ያኔ ድጋሚ መታሰር አልፈለኩም እና ደግሞ ጠንካራ መሆን ስለፈለኩም መጨቃጨቅ አልፈለኩም በለፊ። ለምንድን ነው ሲንግል ማሚ በዛው? የሴቱ ድክመት ነው የወንዱ ድክመት ነው? ምን ትያለሽ? እስቲ አንቺ እንዳለ ከተማው ሲንግል ማሚ እንዳለ ልጅ የሌላት ሴት ማግኘት ከባድ ነው። በሁለቱም አንግል ይመስለኛል። ያኔ ወይ አንዳንዴ ደግሞ በላይፍ ስተት አለ አይደለ? ያው ስትፈጽመው ራስ ተደስተ ስትፈጽመው ያኔ ወይ እሱ ሳይፈልግ ይቀራል ወይ ደግሞ እግዚአብሔር ደግሞ በድንገት አድርጎ የሚሰጥ ነገር አለ አይደለ? ከዛ በኋላ ከዛ ሰው ጋር ብሬክአፕ ታደርጋለህ፣ ትለያያለህ ምናምን ነገር። ከዛ በኋላ እንግዲህ ሲንግል ማምነትም ሲንግል ዳድነትም ይበዛል ማለት ነው። እና ያው የምትረዳ ወይ የሚረዳ ሰው በህይወት ላይ ከመጣው ሲንግል ማምነት የለም። ግን ብዙ ሰዎች በድንገት ሲፈጠር ነው ይሄ ነገር የሚፈጠረው ብዬ አስባለሁ። ራኬል ቴንኪዩ። ግን ከተማ ውስጥ አሁን ከተማ ውስጥ የመሬ ነው የምልሽ አሁን እንዲህ መንገድ ላይ የሚሄዱ 10 ሴቶችን አስቁመሽ ብጠይቂያቸው 9ኙ ሲንግል ማም ናቸው። ባይዘዌ ሲንግል ማምነት ምን በጣም ከባድ ቻሌንጅ ነው። ማርያምን በጣም ከባድ ቻሌንጅ ነው ሲንግል ማምነት። ሲጀመር እናት ቦም በራሱ በጣም ከባድ ፈተና ነው። መቤቴ ከባድ አይደለም ያለ ሰው የለም እንዳልኩ። ለምንድን ነው ሲንግል ማም የበዛው ነው? ለምንድን ነው ኤቭሪዋን ስትሄጂ ሲንግል ማም ነው? ኤቭሪዋን ሲንግል ማም ነው። ኤቭሪዋን ሲንግል ማም ነው። ለምን ከሱ ችግር ወይ ከሷ ችግር ይሆናል ያልኩ እኮ ነው አባቴ። ወይ ድንገት በቃ ሁላችሁም አትጋቡ። ለምን ትጋባላችሁ? ለምን ትወልዳላችሁ? በቃ ልጆቻችሁ ያሳዝኗችሁ። የፈለገ ጠንካራ ሁኑ። የምሬን ነው የምለው። የፈለገ ጠንካራ ብትሆኑ ለምትወልዱት ልጅ አታስቡ። ሰውየው ማይሆን ከሆነ ከዛ ሰውዬ አለመውለድ በቃ። አይኑ ወንድ በጣም አዛ ነው ዘንድሮ። ወንዱ በጣም ከብት ሆኗል። በጣም አስቸጋሪ ሆኗል። እረዳለሁ። ሴቶችም ከብት ሆነዋል። ግን ለምን ትወልዳላችሁ? በቃ አለመውለድ። መውለድ ግዴታ አይደለም እኮ። ሴቶች እኮ ለምን እንደሚፈጥኑ ታውቃለህ? ጊዜያቸውን መጠቀም ስለሚፈልጉ ነው። እድሜያቸውን በቃ ያ ሌላ ነገር ጊዜሽን መጠቀም ምናምን ሳይሆን በቃ
እንዴ ልበልሽ፣ እከሌ ወለደ ተብሎ አይወለድም። ልጅ ማለት በጣም ትልቅ ነገር ነው። ወደዚች ምድር ስታመጩ ለልጅሽ ማሰብ አለብሽ። የፈለገ ሀብታም ብትሆኚ ልጅሽ ከእናትና ከአባቱ ጋር ነው። እኔ አሁን መውለድ ሳልችል ቀርቶኝ አይደለም 30 ዓመት ሊሆነኝ ነው እና እስካሁን ብሞክር እስካሁን ሴክስ ግንኙነት ካረኳቸው ሰዎች በጣም በጣም ጥሩ ሰዎች አግኝቼ አውቃለሁ። ልጄን ብቻቸውን ማሳደግ የሚችሉ ጠንካራ ሴቶች። ግን ልጅ መውለድ ማልፈልገው ምንድን ነው፣ ልጅ በጠንካራ እናት ስላደገ ምናምን አይደለም። አንድ ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት። ወደዚህ ምድር ሲመጣ እናትም አባትም ያስፈልገዋል። ካልሆነ ልጅ ብላሽ ነው የሚሆነው። በቃ ምንም ብላሽ ምን ያበላሸዋል? አንቺ በጠየቀ ሰዓት ሄጄ እኔ አባቱን አሳየዋለሁ። ምን የሚመጣ ነገር አለ? እንደዛ አይደለም። አሁን አንቺ ጠንካራ እናት ነሽ። ለልጅሽ ብለሽ አረብ ሀገር ተሰደሽ የማንንም አረብ ፊት እያየሽ እያጸዳሽ ነው ልጅሽ የምታኖሪው። ልጆች ግን እንደዛ አይደለም የሚያስቡት። ለምን ልጅ ናቸው። ልጅ የሚያስበው ምን እንደሆነ ታውቂያለሽ? አንቺ እዛ ቁጭ ብለሽ ብዙ ነገር ስላላክሽለት አይደለም። ትምህርት ቤት ከእናትና ከአባቱ ጋር መሄድ ይፈልጋል። ሌላ ልጅ አባቱ መጥቶ ሲወስደው፣ እናቱ መጥተው ከትምህርት ቤት ሲወስዱት እሱን ይፈልጋል። ልጅ ማታ ማታ ሁሌ እናትና አባቱን ማየት ይፈልጋል። ገብቶሻል? እየጎዳሹ ነው የምትሄጂው። ከዛ የምታውቂው መቼ እንደሆነ ታውቂያለሽ? 15 16 17 ስትሄጂ ያለ አባት ያደገ ልጅ ሙኒዬ በጣም ሞክሬ ነበረ። ያኔ ምንም መጥፎ ቢሆን ምንም መልካም ነገር ማለት መጥፎ ሰው እንኳን ቢሆን የሆነ ባህሉ ከባድ ቢሆን የሴት ሱስ ያለበት እንኳን ቢሆን ያንን ቻሌንጅ ለልጄ ብዬ ጎንበስ ብዬ ለመኖር አስቤና እዥ ሄጄ ነበር። ያኔ አለፋሽም እኮ አላልኩም። ብዙ ሴቶች ትለፋላችሁ አውቃለሁ። ወንዱ ነው ባለጌ ያልኩሽ እኮ። ወንድ ብዙ ባለጌ አለ። ግን እኔ እንደ አማራጭ መወስደው ሴቶች አለመውለድ ብትጀምሩስ በቃ በጣም የምታምኑትን 5 ዓመት 6 ዓመት 7 ዓመት ከምታውቁት ሰው ብትወልዱስ ስልሽ የሸዋሸዋ የ1 ዓመት የ2 ዓመት እንዲ አገባሻለሁ ምናምን ብሎ ህይወትሽ ላይ መጥቶ ከዛን ችግር ይዞብሽ ወደ ቤትሽ ከሚገባ ሰው ከምትወልጂ ለምን አይለቀሽማ? ልጁም ሲያድግ ደግሞ ችግሩን ይዞብሽ ይጠራል አባትየውን። ስለዚህ አለመውለድ ቢቻል ወይ ደግሞ እንደ ሀገር ለሁሉም ሰው መርፌ ማስወጋት ምናምን ቢቻል ማንም መረረ ዶክተር ነው ነው እንደ አንተ ምንድን ሀሳብ በዛን አንደኛ ህዝብ በዛ፣ በእውነት ህዝብ በዛ። ምን ችለን ያህል እንትና አረሙን በሻው የኛ እኮ ቀን የኛ የሴቶች የእናንተም ቆሞ አይቀርም፣ ግን የእናንተ በፈለጋችሁ ጊዜ መውለድ ትችላላችሁ። የኛ ሴቶች ግን ከ5 ከገሰገሰ በኋላ ወፍ በቃ የለም። ግዴታ አይደል ወይ? ይሄ እኮ ነው አስተሳሰባችሁ፣ ችግራችሁ እኮ መውለድ ግዴታ አይደለም። ያልወለዱ ብዙ ደስተኛ ህይወት የሚመሩ ሰዎች አሉ። መውለድ እድሜሽ ሄደ ሰው ውሃት ምን ትሆኛለሽ? እድሜሽ ሄደ ሰው ውሃት ትቀልዳለች። ሲጀመር የተፈጠነው እንድንወልድ እንድንበዛ አይደል እንዴ? ምን ጀመረ? በዙ በትክክለኛ ወይ ነዋ። ታዲያ ትክክለኛ ትዳር ውስጥ ትክክለኛ መብዛት እኮ አባቶቻቸውን ያገናኟቸዋል እንዴ? ሲጠይቀኝ እኔ አድጎ ባባ የት አለ ካለኝ ወስጄ አሳየዋለሁ። ማቀፍ ካለበት ያቅፋል። አለቀ። ግን ይጥራሉ በብዛት እኮ ሴቶች ከአባታቸው ላለማለያየት እኮ በጣም ይጥራሉ። በጣም የሚጥሩ ሴቶች ሁለት ሀሳብ አቱኝ። መጀመሪያ ያልሽው ምንድን ነው? እድሜ እየሄደ ነው እድሜ ብለን እናስባለን። እኔ ደግሞ እድሜሽ ይሂዳ። የኢትዮጵያ አቬሬጅ እድሜ እኮ 60 ዓመት ነው። አንቺ አሁን ግማሹን ኖረሻል። ግማሹን ልታጋምሽ 5 ዓመት ነው የቀረሽ። ገብቶሻል? ለየትኛው እድሜሽ ነው ለየትኛው ልጅ ምናምን ብለሽ ኦፍኮርስ በትክክል ህይወት የምታኖሪው ልጅ ካመጣሽ ወደዚህ ምድር አመጣሽ። ካልሆነ ግን ለምን ልጁ ይሰቃያል? እግዚአብሔር ይመስገን ልጅ አልተሰቃየም። ማርያምን አልተሰቃየም። ምንም አልተሰቃየ። ያኔ እኔን ነው እሱን ነው በጠየቀኝ ሰዓት ከኔ ይልቅ ራሱ የሚፈልገው እናትና አባቴን ነው። በቃ አለቀ። ሲጠይቀኝ